ዳኒ የካሌብን አንገት መጥቶ ሲጣደረገው ካሌብን ምን ጉር ነው ምን መጣብኝ ብሎ በድንጋጤ አይኑ ፈጠጠጥ ብሎ ቀረ። የካሌብን ሻንጣ እንግዲህ ቲና በርብራው ነበረ። ምን እንግዲህ ወረቀት አገኛለሁ ወይም ገንዘብ ወይም ደግሞ የሆነ መረጃ አገኛለሁ ብላ የሱን ሻንጣ ስትበረብር ልብሶችንም ሆነ ወረቀቶችን እንዲያልነበር አድርጋቸው ነበር። ካሌብ በውጭ ሲመጣ ምንድነው ተውትን እየጣራና ማን ነው ክፍሌ የገባው ሲላት ቲና ነበረች ስትበረብር አግኝቻታለሁ፣ ነገር ግን ምንም ነገር አልወሰደችም ትለዋለች። እሱም ይናደድና ቆይ እናንተ ሁለት ሰዎች ታሳብሉ ነው እንደ ቤት የለቃችሁ ውጡ ታውቂያለሽ፣ ሲጀመር እንደው ምን ያሁን በፍጥነት ፍች ፈልጋለሁ ይላታል። ቲናም አይ አልፈታህም አለች። አልፈታህም ስለዚህ እስኪ ሳትፈታይ ደግሞ ሌላ ሴት ይዘት ትመጣ እንደሆነ አይሃለሁ በመትለው ሰዓት አዎን የፍቅረኛ አለችኝ ይዣ ትመጣለሁ ይላል። ዳኒም እንዴ ማለት ምን ማለት ነው ካሌብ አለ። ወይ ፈስ ያለበት ዝላይ አይችልም የሚባል አባባል አለ። ካሌብ አሁን በጣም ተናዷል። ማለት እንግዲህ አንቺ በጣም አስጠልተሽኛል፣ ከሌላ ፍቅረኛ ስላለችኝ ከሷ ጋር ነው መኖር የምፈልገው ነው ሲላት እንግዲህ ዳኒ በቃ አይኑ ፈጠጠ ተደናገጠ። ምክንያቱም አእምሮ ላይ ያለችው ኤዴን ናት። ካሌብ ሊያገባት የሚችለው ኤዴንን ብቻ ነው ብሎ ስለሚያስብ በጣም ነው የተደናገጠው። እንዴ ካሌብ ምን ማለት ነው? ምን እያወራ ነው? እንዴ ማንን አለ። እንግዲህ ካሌብም የውልክ ዳኒ በማይመለከተን ነገር አታውራ፣ አያገባህም በኔ ህይወት አለው። ምክንያቱ ደግሞ አንተ አያፍርም እንዴ ግን ዳኒ ማለት ነው የሱን ሚስት ይዞ ተቀምጦ ገና ለገና ሴት ላመጣ ነው ሲለው በጣም የተደናገጠ። እንግዲህ ገና ለገና ኤደንን ነው የሚያገባው ብሎ መጥቶ እንግዲህ የካሌብን አንገት ነው እንግዲህ ሲጥ ያደረገው ማለት ነው። በዛ ላይ ደግሞ ሄዶ ከሚስቱ ከፍቅረኛው ጋርም ሄዶ ተጣላ። ኧረ ጉድ! እንግዲህ ዳኒ አብዷል። በነገራችን ላይ ልብሱን መጣል ብቻ ነው የቀረው እንጂ በጣም ቀውሷል። እንግዲህ ፋዘርም ገንዘብህም እንዲሰጥ ከፈለክ አሁን እነዚህ ወረቀቶች የተጻፉ ወረቀቶች አለ እድልህም ሞክር ሲለው እድሉን በሚሞክርበት ሰዓት እንግዲህ 10 ብር ነበር የደረሰው ማለት ነው። እና ነገሮቹ በጣም ተደራርበውበታል። ዳኒ ያለፋበትን ገንዘብ ለማግኘት እንግዲህ ቢለፋ ቢጥር ቢግር ምንም አልተሳካለትም። እና ዳኒ እንግዲህ እንደዛ ባለበት ሰዓት ከካሌብ አጠገብና ከቲና አጠገብ ብድግ ብሎ ወደ ትሁት ነበር የሄደው። ወደ ትሁት ሳይሆን ወደ ኤደን ፍቅረኛው ማለት ነው። ከዛም በኋላ ቲና እኔ የምልህ ሴት ልታመጣ ነው ስለዋለች። አዎ በላይሽ ላይ ሌላ ሴት ይዤ ልመጣ ነው ከዚህ ቤት ውጪ ይላታል። ቲናም ኧረ እባክህ አላወከኝም ማለት ነው ስትለው በእርግጥ አንቺ ተንኮለኛ መሆንሽን ለማወቅ በጣም ዘግይቼ ነበር፣ አሁን ግን አውቄሻለሁ ይላታል ካሌብ። በስንት ቅስቀሳ በስንት ጉትጎታ ነው እንግዲህ ካሌብ የነቃው እንጂ በፊትማ በቃ ትጫወትበት ነበር። እና ቲናም ግልጹን እውነቱን ልንገር ያሸሻውን ገንዘብ ተካፍዬ ነው የምወጣው፣ ካልሆነ ከዚህ ቤት ንቅንቅ አልልም ስትለው ኧረ እባክሽ ነው ወይ እሱ ሲያምርሽ ይቀራል፣ ከኔ ከካሌብ ልንገርሽ ዲምቡሎ ሳንቲም አታገኝም፣ ስለዚህ አቅምሽና አውቀሽ ውጥር ከማለትሽ በፊት ንጥር ብለሽ ውጪ አላት። እና ዳኒም እንግዲህ በጣም ተናዶ ተበሳይቶ ለኤደን ስልክ ተደውልና በጨለማው እንግዲህ የት ነሽ ይላታል። ምንድነው ደህና አይደለም እንዴ ስትለው ኧረ ደህና ነኝ፣ የት ነሽ ቶሎ በፍጥነት እንዲያገኝሽ ፈልጋለሁ ይላታል። እና ሰፈር እንግዲህ ኤደን ሰፈር ድረስ ቀጥ ብሎ ይሄዳል ካሌብ። ዳኒ ማለት ነው። ይሄ ካሌብ ደግሞ እንግዲህ የሌባ አይነ ደረቀ። እንግዲህ ዳኒ ኤደን ዘንድ ሲሄድ አንቺ እኔ ልታታልልኝ ነው ብሎ ማለት ነው አንገቷን አላነቃትም። እንግዲህ ይችን የመሰለች ጸባይ ሰናይ ማለት ነው። እሱ ሌባ ስለሆነ አጭበርባሪ ስለሆነ እንግዲህ ታውቃላችሁ ሌባ እናት ልጇን አታምንም የሚባል አባባል አለ። እሱ ዳኒ ሌባ ስለሆነ በቃ ሌሎቹም ሌባ መስሎ ነው የሚታዩት። ኤደንም እንግዲህ ጀግና ስለሆነች ማለት ነው ግፍትር አድርጋ ለቀቀኝ ብላ እንደው በጥፊ ያጮለችበት። ኸየል ቅቤ ያጠጣችኝ ኤደን ማለት ነው። ቅቤ ነው ያጠጣችኝ። ሰይ ደግ ጠፈጠፈችው። አያፍርም እንዴ ከሱ ብሶ ደግሞ ኤደንን እንደዛ ሲናገር እና ያመሃል እንዴ አንተ ጭራሽ በመሰማቸው ነገር መጠርጠር ሲያንስ ደግሞ ጭራሽ አንተ እንደዚህ ትላለህ እንዴ ትለዋለች። እሷ አሁን ተናዳለች። ከዚህ በፊት ዳኒ አላምነውም ሲጀመር ደግሞ እህትና ወንድም አይመስሉኝም ብሎ ካሌብ ከዚህ በፊት ስለነገራት አእምሮዋ ላይ እየተመላለሰ ነው። በዛ ላይ ደግሞ እሱ ራሱ
ምንድነው የሚባለው ጅራፍ ራሱ ተማቶ ራሱ ይጮሃል የሚባል አባባል አለ አይደለ? ራሱ ሳይታመን ስለቀረ ጭራሽ ኤዴንን የመሰለች ሴት መጠራጠር ጀመረ። እና እንግዲህ ካሌብ ሌላ ሴት ይዞ ቤት ሊመጣ ነው ይላታል ኤዴን። ኤዴንም እና ታዲያ ምን አገባኝ ምን ይጠበስ አንተስ ምን አገባህ ስለሱ ህይወት? ያውልሽ ኤዴን ምን ለማለት እንደፈለኩኝ ገብቶሻል ስላት ምንድነው ያገባኝ እኔ አንድ ነገር የገባኝ ነገር ቢኖር በሰው ቤት አንተ ግግም ብለህ መቀመጥህ ነው ትለዋለች። ግግም አለኮ በቤቱ ደግሞ ምንስ ቢያመጣ ምን ቸገረህ ማለት እንዴት አንቺን አይደለም እንደሚያመጣሽ ይላታል። አቤት ስትለው አዎ እውነቴን ነው አባዬ አንቺን ለካሌብ መዳር ነው የሚፈልገው። አንድ ነገር ልንገርሽ ያንን ነገር ከማይልቅ አብረን ብንቀበር መርጣለዋልና እንግዲህ ጥሏት ሄደ። እሷም ጥላው ወደ ቤት ገባች። አሁን እንግዲህ ካሌብና ወይ ካሌብ ደግሞ ፊት ላይ ይመጣ ዲያኒና ኤዴን እንግዲህ በከባዱ ተጣልተዋል። እስካሁን ድረስ አላቅም ነበር አንተ ስራ ፈት ብላ ጥላው ሄደች። እሱ እንግዲህ ዲያኒም ቀጥታ ወደ ትሁት ዘንድ ነበር የሄደው። እናም ታዲያ ካሌብ ምን ሆነ ዲያኒ ምን ሆነ ነው ትለዋለች ትሁት። ይኸውልሽ እባክሽ ትሁት ንገሪኝ አባዬና ኤዴን ምንድነው ያወሩት? እናት የሙዝ ቤት በጣም ኤዴን ግራ ብዝታለች። ይሄ ነገር ደግሞ ምንም አላማረኝም ልጁ በጣም እየተጠራጠርኩት ነው ይላታል ካሌብን ማለት ነው። እናት ትሁትም ታዲያ ቆይ የሚሆና ለምንድነው አንተ ኤዴን አታምናትም እንዴ? በነገራችን ላይ ማንኛቱም ሴት ምረጭ ብትባል ልክ እንደ ካሌብ አይነቱን ነው የምትመርጠው ብላ እንግዲህ አንጀቱን ትወጥሰዋለች። እንዴ ኤዴን እኮ እኔን መርጣኛለች ይላል ዳኒ። ትሁትም አይ እሱ እኮ ስራ እየሰራ ነው አንተ እኮ ስራ እየሰራህ አይደለም እና ታዲያ እሱን ትመርጣለች በሚላት ሰዓት ትሁትም እንግዲህ እሳቱን ታቀጣጥልና ይመስለኛል እሱን ነው የምትመርጠው። እና እንግዲህ ዳኒም በጣም ይናደድና ፍንጥር ብሎ እንግዲህ ካሌብ ወዳለበት ወደ ሳሎን ይመጣል። ከሳሎን ከመጣ በኋላ ካሌብ ቴሌቪዥን እያየ ነበርና መጥቶ እንግዲህ ዳኒ አንገቱን ያንቀዋል ማለት ነው። እንግዲህ ካሌብ በጣም ነው እየተደናገጠው ምን ተፈጠረ ብሎ ማለት ነው። በቃ ምን ተፈጠረ ያላሰበው መጥቶ ጉባ ያለበት መሰለ በገዛ ቤቱ ማለት ነው። በገዛ ቤቱ እንዴት ሰው በገዛ ቤቱ መኖሪያ ያጣል? የዳኒማ በጣም ይለያል። ሰው ቤት ተቀምጦ ያውም ደግሞ ውሽማ ሆኖ በዛ ላይ ደግሞ ድብደባ ጀመረ። ኢየሱስ ይለያል በጣም። እንግዲህ ኤዴንም ከዛ ቤት አስወጡልኝ ብላ ነበረ ማለት ነው። ፋዘርን ከዛ ቤት አስወጡልኝ እና እንግዲህ ዳኒስ ያቺ ሴት ማናት እያለችም እንግዲህ እያፋጠጠችው ትገኛለች። ቲና ማለት ነው። ልጅቱ ማናት መናገር አለብህ ማናት በምትለው ሰዓት እንግዲህ ዳኒም ሌላ ወሬ እያስቀየሰ ሊነግራት አልቻለም። ለምን ብትሉ እንዴት ይነግራታል? ግራ ገባው እኮ። እና ካሌብስ ማለት ኤዴን ካሌብን አግኝታ ስራ እንዲያስገባው ስትነግረው እሱ ታማኝ እንዳልሆነና እህትና እህት መሆናቸውም እንደተጠራጠረ ነግሯት እየሮጠች ወደ ፋዘር ነበር የመጣችው። ኤዴን ወደ ፋዘር ስትመጣ ግን ዳኒና ቲና አንድ ላይ ቁጭ ብለው እንዲሁም ፋዘር ደግሞ ለብቻው እንደዘፈንጠረ ብለው ቁጭ ብለው ነበር የመጣችው። በሩን ስትከፍተው እንዴ የኔ ልጅ እንዴት መጣሽ በሚላት ሰዓት እንግዲህ ፋዘር ኤዴንም አይ አባያ ላናግር ፈልጌ ነው ትለዋለች። ዳኒም ታዲያ እንዴ ምንድነው ችግር አለ እንዴ ይላታል። አይ ለብቻው ላወራው ፈልጌ ነው። ቲና ታዲያ መመናቀሩ ለምን አስፈለገ ስትል ካሌብም እንግዲህ ዳኒም አላስቻለውምና አንቺ አፍሽን ዝጊ ይላታል። በዛን ሰዓት ቲና እንዴ ምን ያን ጊዜ ታዲያ ፋዘርም ይናደድና ውጡ በፍጥነት ወጡልኝ ብሎ እንግዲህ በሩን ይዘጋባቸዋል ማለት ነው። ለምን ቲና ኤዴንን ስትናገርበት ዳኒ አላስቻለውም ማለት ነው። አንቺ አፍሽን ዝጊ አላት። እንግዲህ ቲናን አያፈቅራት ለገንዘብ ብሎ ነው የቀረባት። ኤዴንን ግን ይወዳታል ያፈቅራታል። ነገር ግን ቲና ለምንድን ነው ለሷ ብለህ እኔን የተሳደብከው በትለው አንቺ ለምንድን ነው የማትረጋጊው? እንዴት ታዲያ የሰው እንግዲህ አትሳደቢያለሽ እንዴ ማክበር ሲገባሽ የሚል መልስ ነበር የመለሰላት። እና ታዲያ ፍቅረኛ አይነት አይል ነገር እና ኤዴንም በጣም ተናዳ ነው የመጣችው። ልጅ ምንድነው ችግር አለ እንዴ በሚላት ሰዓት ጋሽ ካሌብ ዳኒ ሌባ ነው እንዴ እናንተ? ቆይን የምለው ማለት ነው ከዳኒ ይልቅ ካሌብ አፌ ላይ የተጻፈው ምንድነው ነገሩ? እና ማን ነው ልጅ ሌባ ነው ያለሽ? እባክህ ንገረኝ ሌባ ነው የሚል ጥያቄ ጠይቀዋለች። ፋዘር ማይ እኔ ሲሰርቅ አላየሁትም
ግን እኮ ሲሰርቅ ይዞታል እንዴ ፋዘር እውነቱን አውሯት እንጂ እሷም ልቧ እንዳይሰበር ያን ጊዜ ሊሰርቅ ቁም ሳጥን ሲከፍት ይዘውታል ነበር እንዴ? እና እንግዲህ እሺ ይሁን እና ቲና ሰህቷ አይደለችም እንዴ የሚል ጥያቄ ተጠይቀዋለች። ቆይ ይሄንን ነገር ደግሞ ከይሰምተሽ ነው ካሌብ ነግሮኝ ነው ትላቸዋለች። ይሄ እንደው ብሽቅ የሆነ ልጅ እንደው ዝም ብሎ ነው የሚዘባረቀው። ይሄ እንደው ካሌብማ ነገሮችን እያበላሸ ነው። አንዳንድ ቦታ የአባቱን ትዕዛዝ ማክበር አለበት። ስራ እንዲያስቀጥረው እኮ ተገናኝተን እውነቱን ነገረኝ። ቆይ ምንድነው ችግሩ? ሻይ ቲና ኤደን እውነቱን እንደው ገና ስታቂ ምን ይውጥሽ ሆን ባልሽ እየወሰለተ መሆኑን ብታቂ። ነገሩ አሁን ተጣልተዋል። ያው እውነተኛ ፍቅር ከሆነ ደግሞ መታረቃቸው አይቀርም እንጂ ፋዘርም አሁን ምንም ነገር አልልሽም፣ ነገር ግን ካሌብ ልክ ነው አልልሽም ይሏታል። ለማንኛቸውም እንግዲህ በክፍል 33 እንጠብቃለን ማለት ነው። ቲናና ዳኒ ግራ ተጋብተዋል። አሁን እንግዲህ የፈለኩትን ማድረግ እችላለሁ ስትለው ነበር። እሱም ካሌብ ዳኒም ችግር የለውም አግዝሻለሁኝ፣ በቻልኩት አቅም አግዝሻለሁ፣ የፈለግሽውን ማድረግ ትችያለሽ ብሏታል። እንግዲህ ምን ሊያመጡ ይሆን? ፋዘር ሊጎዱ ነው። በእርግጥ ትሁትም ፈርታለች ማለት ነው። አባዬ ተዚህ ቤት ብታስወጣቸው ይሻላል፣ ምክንያቱም እነሱ ተናደዋል። አሁን ምን እንደሚያደርጉ አይታወቅም ስትለው ታይ ልጅ አትፍሪ ትሁትዬ አይዞሽ ምንም አያመጡም። አሁን ደግሞ ራሴን ችያለሁ፣ መንቀሳቀስ እችላለሁ፣ ስለዚህ አትጨናነቂ ይሏታል። እሺ እንደዛ ከሆነ አባዬ፣ ምክንያቱም የተናደደ ሰው ምን ማድረግ እንዳለበት እኮ አያውቅም። ይሁንና እንግዲህ ክፉ ሰው መጨረሻው ውድቀት ነው። ምን ያመጣሉ ከዚህ በኋላ? ምንም አያመጡም ቲናና ዳኒ ማለት ነው። እንግዲህ ያው እብዴቱ ደግሞ እየቀጠለ ነው የሚሄደው። ምክንያቱም አሁን ኤደን ፍቅረኛ መሆናቸውን ስታቅ እንግዲህ አስቡት። ያው እንዲያጠቃላይ ቲናንም አያገኝም ኤደንንም አያገኝም ዳኒ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።